ገብርኄር ማለት ከሁለት የአማርኛና የግዕዝ መዝገበ ቃል የተገኘ ሲሆን አንደኛው ገብር የሚል ነው። ገብር ማለት አገልጋይ፣ ታዛዥ፣ ቅን ማለት ነው። ኄር ማለት ደግሞ ቸር፣ በጎ፣ ታማኝ ቅን የሚለውን ትርጓሜ ያመጣል። ሁለቱንም አንድ ጋር አድርገን ገብር ኄር ስንል ሳናናብብ ታማኝ አገልጋይ፣ ቅን አገልጋይ፣ መልካም አገልጋይ፣ እውነተኛ አገልጋይ የሚል ትርጉም እናገኛለን ማለት ነው። በዚህ ምሳሌ ሲያስረዳቸው በሀገሩ ላይ አንድ ታላቅ ሰው ነበረ። ይሄ ሰው 3 ባሮች አሉት፣ 3 ታዛዦች አሉት። ለነዚህ ለሶስቱ ታዛዦቹ ወደ ሩቅ አገር ለመሄድ ሲነሳ እንደየአቅማቸው፣ እንደየመጠናቸው፣ እንደችሎታቸው ለአንደኛው 5 መክሊት ለአንደኛው ደግሞ 2 መክሊት ለአንደኛው ደግሞ 1 መክሊት ሰጥቷቸው እሱ ወደ ሌላ ሀገር ሄደ። ይህንን ሲሰጣቸው ምንድነው ያላቸው? ወጣችሁ ወርዳችሁ ነግዳችሁ አትርፋችሁ በሚመጣ ሰዓት ገንዘቡን እንደሚመልሱ ነግሯቸው ነበረ ማለት ነው። በሚመጣ ሰዓት ትርፋማ ሆነው እንደሚገኙ ቅዱስ አምላካችን በምሳሌው አስተምሮ ነገራቸው። ከዚያ በኋላ እነዚያ ሁለቱ በተሰጣቸው ትእዛዝ መሰረት ገንዘባቸውን ወዳውኑ ወደ ስራ ገብተው ነግደው አትርፈው ቆይተውታል። 5 የነበረው 10 አድርጓል። 2 የነበረው ደግሞ 4 አድርጎ አትርፏል ማለት ነው። አንደኛው ግን ያችን የተሰጠችውን አንዲቱን ወርቅ ይሄ ሰው ነገ አንጣ ስለሚለኝ ስለማይተውልኝ ወደ ንግድ ወጥቼ ደግሞ በንግዱ ዓለም ውጤታማ ባልሆን ወንበዴዎች ቢቀሙኝ ሽፍታዎች አታለው ገንዘቤን ባጣ ይሄ ሰው ወደ ግዞት ያወርደኛልና ያን ሁሉ ከሚያጋጥመኝ ወደ መሬት ውስጥ ልቅበራት ብሎ አሰባስቦ ማልቀረ በመሬት ውስጥ ቀበረው። በመሬት ውስጥ ቀብሮ ይህ ጊዜ ካለፈ በኋላ ያ ንጉስ ገንዘብ የሰጣቸው ሰው መጥቶ ገንዘቤን አምጡ ብሎ ጠራቸው። በሚጠራቸውም ሰዓት ሁሎችም ቀርበው የመጀመሪያው የሰጠኝ 5 መክሊት ነበረ። ዛሬ ያንን ባዘዝኸኝ ምክንያት ወጥቼ ወርጄ አትርፌ 10 መክሊት አድርጌ አቅርቤያለሁ እና ይሄውና ገንዘብ ብሎ ለሰጠው ሰውዬ ላበደራቸው ሰው ሰጠ። እሱም አንተ የታመንክ አገልጋይ ነህ፣ አንተ ገብርኄር ነህ፣ በትንሹ የታመንህ አንተን ከዚህ በበለጠ ደግሞ በብዙ ላይ ሾመሃል ብሎ ንጉሱ ወይንም ደግሞ ያዘዛቸው አዛዡ ተናግሯል ማለት ነው። የሁለተኛውም እንደ መጀመሪያው የተሰጠውን ተቀብሎ 2 የነበረውን 4 አድርጎ አቀረበ። እሱም እንደ በፊተኛው ተመስግኖ በብዙ ሹመት ላይ ተሾሟል። የመጨረሻው ግን አንተ ተቀድሙም ስትሄድ ተመልሰ እንደምትመጣ ገንዘባችንንም ደግሞ አንጡ እንደምትለን ጨካይ ንጉስ እንደሆንህ ጨካይ ሰው እንደሆንህ አውቃለሁና ሌቦች እንዳይቀሙኝ ብዬ ያችን ወርቅን ከመሬት ቀብሬ አኑሪያት ነበረ። ስለዚህ ይችኑ መክሊትህን ይችኑ ወርቅህን እንካ ብሎ መልሶለታል ይለናል። ስለዚህ ይሄን ሁሉ ካለ በኋላ እሱን ምንድነው ያለው? አንተ ጨካኝ ባሪያ እኔ መጥቼ ገንዘባችሁ እንደምቀበላችሁ እንዲሁ ደግሞ ያልዘራሁትን የማጭድ ያልበተኑትን የምሰበስብ መሆኔን በምን አወቅህ ብሎ ታዛዦቹን ይሄንን ከዚህ አውጥታችሁ ወደ አፋ ወደ ውጪ ጨለማ ወዳለበት አሉት። ያችንም የነበረችትን አንዲቱን ወርቅ 5 ወርቅ ለነበረው 5 መክሊት ለነበረው ለመጀመሪያው ሰው ስጡት ብሎ ላለው እንደሚጨመርለት ለሌለው ደግሞ ያችኑ እንደሚወሰድበት የተነገረ የመጽሐፍ ቅዱስ ክፍል ነው። ይህም ዕለተ ምጽአትን ነው የሚመለከተው። ይህንንም በምሳሌ ነው ያስተማራቸው። በምሳሌ ሲያስተምራቸው መክሊት የተባለ እግዚአብሔር አምላካችን በዚህ ዓለም የሰጠን የእግዚአብሔር ቃል ነው። ንጉስ የተባለው በጊዜው አበድሯቸው የነበረው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። 5 የተቀበለው መተርጉማን እንዳስቀመጡልን ሙሴ ነው። 5 መባሉ 5 መጻሕፍተ ነቢያትን መጻሕፍተ ኦሪትን የጻፈ ነው። ብዙ አትርፎ መገኘት ማለት ከዚያን በኋላ ከሙሴ ከሊቀ ነቢያት ሙሴ ጀምሮ እስከ ልደተ ክርስቶስ ድረስ ብዙ ነቢያት ተነስተዋል፣ ብዙ አትርፏል ማለት ነው። 2 የተባለ ደግሞ ሐዋርያው ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ክርስቶስ በነበረበት ሰዓት የነበረ ሐዋርያ ሲሆን ከዚያን በኋላ ደግሞ የተሰጠውን መክሊት በመጠቀም ታላላቅ ሊቃውንትን ያፈራ ነው። ከነዚያም መካከል ታላቁ ሊቅ ቀለሚንጦስ ዘሮም የምናገኘው ብዙ መምህራን የተገኙበት ስለሆነ ውጤታማ ሆኗል ማለት ነው። 1 የተባለ ይሁዳ ነው ብሎ መምህራን አስቀምጠውልናል። ለምን 1 ተባለ? ያችኑ ያውቃት የነበረችውን ወርቅ ቀብሮ ያችኑ የተሰጠችውን መክሊት ሲያስተምርባት በመቅረቱ ብለው አስተምረውናል ማለት ነው።